ውድህት ያባሰሽ ጉዳይ እሺ ነገር ነው ምጥላይ ሆነው ስልክ ታነሳለች። ምን አውቃለሁ ለተንሽም እንደ ማርታ ክራውድድ እኮ ነው። እንዴት ይሆንሽ? ቤት ገብቼ ሰጣሽ እኮ ናፈቅሽ። ምን ላድርግ ናታን እኮ ትናፍቀኝ። ሰላም ዳጣን ልጅ ያለቻት ስለወለደቻት ሳይሆን ስለወደደቻት። በዚህ ልክ ሞኝ ልትሆን አትችልም። እንግዲህ ማርታ በቃ ቤቴ ውስጥ አንድ የማላውቀው ሚስጥር እየተከናወነ እንዳለ ከተረዳሁ ቆይቻለሁ። በአንቺ ላይ ክፉኛ እንዳዘንኩ ትኝብሻል። አባዬ ጥፋቴን ንገረኝ እስኪ። ይሄን ያጠፋሹ በለኝ። ናታን ሰላም ወርቅ ፍልቃቄ የመሰለ ወንድ ልጅ ከነቃጭሉ ተቀላቅላለች። ደስ ብሎኛል እማዬ። አሁን እንዴት ነች እሷ? ልጁም እሷም በጤና ናቸው። ኤቢ ለወይዘሮ ማርታ ዳጣ የሰላም ልጅ እንደሆነች ሁሉም ነገር ነገረቻት። በጣም የሚገርመው ነገር ግን የወይዘሮ ማርታ ቀን አስተሳሰብ ነውና እሷ እንግዲህ ወይዘሮ ማርታ በፍጹም ልታምናት አልቻለችም። ማለት አንቺ ልጅ ጤነኛ አይደለሽም፣ እዚህ አንድ ክፍል ውስጥ ተዘግቶብሽ ጭራሽ ጭንቅላትሽ ተነካ ማለት ነው። ሰላም እድሜ ልኳን እኮ እዚህ እኛ ቤት ነው እየኖረች ያለችው። መቼ እንዴት ነው የእሷ ልጅ የምትሆነው? ስለዚህ አባትሽ መጥቶ አንድ ይበልሽ በማለት ነበር ትታት የሄደችው ማለት ነውና ወይዘሮ ማርታ ምንም አይነት ጥርጣሬ እየታየባት አይደለም። ይሄ ደግሞ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ተረፍረፍ ይበልኝ እያልኩኝ ዳጣ ዲራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማ ቤተሰባዊ ነክ ዲራማ ነው ማለት ነውና እንግዲህ ብዙ ነገር እንማርበታለን። እንግዲህ ኤቢ ወሬ አመላላሽ ናት፣ እንደዚሁ ሚስጥር ቆፋሪ ናት። ማወቅ የለብሽም መስማት የለብሽም የሚባሉ ነገሮችን ሁሉ ለማወቅ የምትጓጓ ሰው ናት ማለት ነውና ነገር ግን ያወቀችው ሚስጥር ሰላም ደብቃ አደራ ብላ ጥፋ እየሰጠችው ለናታን እንግዲህ ደብዳቤውን ናታን ክፍል ውስጥ ካሜራ በመቅጠም ሚስጥሩን ሁሉ አውቃለች ማለት ነውና ነገር ግን ያወቀችው ዳጣ የሰላም ልጅ እንደሆነች ነው እንጂ አባቷ አቶ ደረጀ እንደሆነ ምንም የምታውቀው ነገር የለም። ይሄን የሚያውቀው ናታን ብቻ ነው ማለት ነውና እንግዲህ ይህን ነገር ነጋ ጠባ ለወይዘሮ ማርታ እናገራለሁ እያለች ስትንፏቀቅ ነበር። እንግዲህ አቶ ደረጀ ለብቻዋ እየዘጋባት እንዳትናገር አስጠንቅቋት እንግዲህ አባቷ ቢያስጠነቅቃትም ነገር ግን እሷ እውነት ነው እማዬ መቼ ድረስ ነው የሚጫወቱባት እዚህ ቤት ውስጥ እማዬ እውነቱን ማወቅ አለባት በማለት እንግዲህ እናቷን በር አንኳኩታ እንግዲህ ወደ ክፍል ክላሷ ጠጋ እንድትል አርግታት እሷም እንግዲህ በበር ጭላንጭል እያወራቻት ነበርና እማውቀው ሚስጥር አለ አባዬ እየዋሸሽ ነው፣ እዚህ ቤት እየተጫወቱብሽ ነው፣ አንቺ እኮ እኔን አታምኚኝም እያለቻት ነበርና እንደዛም ስትላት እንግዲህ ወይዘሮ ማርታ አንቺ ልጅ አሁንም አልበረደልሽም? እሺ ምንድነው ንገሪኝ፣ ምንድነው እየተካሄደ ያለው ብትላትም እሷም እንግዲህ በሩን ክፈችልኝ አባዬ ከመጣ ይገለኛል ነበር ያለቻት። እቺ መውጫ ሰበብሽ ናት ብትላትም አይደለም እማዬ እኔን እመኝኝ፣ ካልሆነ አንድ ቀን ግን ይቆጭሻል። ይኸውልሽ ዳጣ የሰላም ልጅ ናት፣ ያነበብኩት ያየሁት ሚስጥር ይሄ ነው። አባዬ ይሄን እንዳልናገር ነው የዘጋብኝ ነበር ያለቻትና ወይዘሮ ማርታ እንዴት ነው ዳጣ የሰላም ልጅ መሆን የምትችለው? ሰላም መቼ ከዚህ ቤት ወጥታ የምታውቀውን 20 ስንት አመታት በሙሉ እዚህ ቤት ናት ያለችው። እንዴት አርግዛ እንዴት ነው ዳጣ ልታደርሳት የቻለችው? ለመሆኑ ጭንቅላትሽ ትክክል ይሰራል? አንቺ ልጅ የአባትሽ ይምጣና አንድ ነገር ይበልሽ በማለት ነበር ትታት ሄደችውና እሷም እንግዲህ በጣም እየተጠራጠረች እንዴት ነው እንዴ የሲሳይ ልጅ ናት አላሉም እንዴ ዳጣ እንዴት ነው ይሄ ነገር ደግሞ ሊሆን የቻለው በማለት እንግዲህ ግራ እየተጋባች ነበርና እናቷ ላይ ጥርጣሬ እንዲያድርባት እያደረገች ነው ያለችውና እንግዲህ እሷ ያው ከኬር ማልቆጠረቻት አባትሽ ይምጣና እንዲበልሽ በማለት ነበረ ትታት ሄደችውና ናታንና አቶ ደረጀ ግን ቀደም ብለው ተነጋግረው ሰላም ይሄንን ጽሁፍ የጻፈችው የወለደቻት ልጇ አይደለችም፣ ነገር ግን ስለምትወዳት እንደ ልጇ ስለምታያት ነው ልጄ ብላ የጻፈችው እንጂ የወለደቻት ልጇ አይደለችም። ምን ችግር አለው ማዬ አንቺስ ብትሆኚ ልጄ ብለሽ ትጠሪያት የለም ወይ? እና ሰላም ስለምትወዳት ብቻ ነው ልጄ ብላ የጻፈችው ብለን እማዬ እናሳምናት፣ ነገሮችን ሁሉ መቀየር እንችላለን በማለት ነበር እንግዲህ ናታን አቶ ደረጀን
ይህን ነገር ያማከረውና እንግዲህ ወይዘሮ ማርታ ይህንን ነገር ከኤቢ እንደሰማች ቀጥታ ወደ አቶ ደረጀ ጋር ነበረ ያመራችውና ወደ አቶ ደረጀ ጋር ስታመራም እንግዲህ መንገድ ላይ ሰላም ትደውልላታለች ማለት ነው። ሰላም ስትደውልላት እንግዲህ መጽ ላይ እንደሆነች ነው እየነገረቻትና እሷም እንግዲህ ቶሎ ብላ ሰላም መጥ ላይ ናት እየደወለችኝ ነበርና እያወሯት እያለው መጧ መጣ ነበር ያለችው። አቶ ደረጀ ግን በጣም በመደንገጥና በፍርሃት እንዴት ነው ስልክ እያወሩ መጥ የሚመጣው? መጧ ላይ ከሆነች ደግሞ ለምን ስልክ ትደውልልሻለች? በማለት ነበረ ያላትና ስለዚህ ወደ ሆስፒታል መሄድ አለብን፣ እኔ እየመጣሁ ያለው ስለሌላ ጉዳይ ነበረ ያለችውና እሱ ምንድነው ደግሞ ሌላ ጉዳይ ቢላትም ቆይ ኤቢ ያየችው ሚስጥር ምንድነው? አሁን እኮ እያወራችኝ ነበረ ዳጣ የሰላም ልጅ ናት፣ ወረቀቱ ላይ የተጻፈው እንደዛ ነው የሚለው በማለት እንግዲህ ለአቶ ደረጀ ትለዋለች ማለት ነው። አቶ ደረጀና አመንሻት እንዴት አዳ ነበር ያላትና እሷማ እንግዲህ ምን አምናለሁ እኔማ ማምነው እኮ አንተን ነው፣ እሷን ባምንማ እኮ ገና ድሮ የሆነው ነገር ይሆን ነበረ አንተኑ ልጠይቅህ ብዬ ነው ነበር ያለችውና እሱ እንግዲህ አትመኛት፣ አዎ ያየችው ወረቀት እንደዛ ነው፣ ነገር ግን ኤቢ ተታላለች። ሰላም ዳጣን ስለምትወዳት ነው ልጄ ብላ የጣፈችው እንጂ የወለደቻት ልጇ አይደለችም። እንዴት ነው ዳጣን ማድረስ የምትችለው ነበር ያለውና እሱም እውነት ነው፣ ግን ግራ ያጋባኝ እኮ ኤቢ ደግሞ በፍጹም የምትሸወር ልጅ አይደለችም። እሺ እሷን ካመንሻት እኔን እየጠረጠርሽ ነው? እኔ ውሸታም ነኝ ማለት ነው ነበር ያላትና አረ ደርዬ እንደዛ ማለት እኮ አይደለም ነበር ያለችውና እንግዲህ ደረጀም በሙሉ ልቧ 100% ነው የምታምነው። በቃ ምንም አይነት ጥርጣሬ አንድም ቀን ጠርጥረው አታውቅም። ኤቢ ይህን ሁሉ ነገር ስትል ብዙ ነገሮች ስትጠረጥር ብዙ ነገሮች ስትነግራት እንድትጠረጥር ስታረጋት ወይዘሮ ማርታ በፍጹም አንድም ነገር መጠርጠር አልቻለችምና እንግዲህ ወይዘሮ ማርታ አይ የሆነ ነገርም አለ ኤቢ በጤናው አይደለም እትልም እንግዲህ ምንም ነገር የለም ብዬሻለሁ፣ የነገርኩሽ ይሄው ብቻ ነው፣ ሌላ ምንም አዲስ የለም በማለት ነበር እንግዲህ በ4 ነጥብ የዘጋት ወይዘሮ ማርታና እሷም እንግዲህ እዚህ ቤት ውስጥ እኔ እማላቀው የሆነ ነገር እየተደረገ ነው ያለው፣ ነገር ግን ደርስበታለሁ፣ አንድ ቀን አይፈጅብኝም፣ ደግሞ ታቀኛለህ ነበር ያለችውና እንግዲህ ፍርሃት ይታይበታል። እውነቱን ወይዘሮ ማርታ የደረሰችበት እለት ምን ይሆን የሚፈጠረው? እንደዚህ የምታምነው የምትወደው ባሏን እንግዲህ በጣም ሲጨነቅ ነበር። ለምንድን ነው የምትጨነቀው ስትለው እንኳን ሊነግራት ፈቃደኛ አይደለም ማለት ነውና እንግዲህ ወይዘሮ ማርታ እውነቱን ማወቋ አይቀርም፣ ይውላል ይሰነብታል እንጂ እውነት ብትቀጥንም አትበጥስም አትበጠስም ማለት ነው። አቶ ደረጀ እንግዲህ እውነት ይዤ አልቀበርም፣ እውነቱን ተናግሬ ነው አንድ ቀን መሞተው እያለን የሚገኘውና ሰላምም ሆስፒታል ገብታ እንግዲህ ወንድ ልጅ ከነካጭሉ ዱብ አርግታላችኋለች ማለት ነው። እንግዲህ ወይዘሮ ማርታ በጣም ነው ደስ ያላት። አመጣ እስከምትወልድ አጠገቧ ነበረች። እንግዲህ የተወለደው ልጅ የባሏ ልጅ መሆኑን አላወቀችም። ሰላም ጣውንቷ እንደሆነችም አላወቀችም። የቤቷ ሰራተኛ እንደሆነች ነው ያወቀችውና በጣም ደስ ብሏታል። ሰላም እንግዲህ በሰላም ስለተገላገለች በጣም ደስ ብሏታል። ወንድ ልጅ ነው የወለደችው እያለች እንግዲህ ለናታን እየነገረችው ነበረ። ናታንም እንግዲህ ደስታውን መቆጣጠር አልቻለም። ዳጣም እንግዲህ ሆስፒታል ድረስ ካልሄድኩ ሰላምዬ እያማጠች ታማ እንዴት ነው እዚህ ቤት የምተኛው እያለች እንግዲህ በሌሊት እኩለ ሌሊት ተነስታ አቶ ደረጀንም ሆስፒታል መሄድ አለብን ሰላምዬ ጋር እያለችው ነበርና ናታንም እንግዲህ እንዴት ነው እኔ ቤት ማድረው እኔ እያለችው ነበር ለናታንም ማለት ነውና እሱ ግን እንዴ ምን ማለት ነው ምን ችግር አለው እማዬ አጠገቡ አይደለች እንዴ አይሆንም ሰላምዬ እኮ በጣም ነው የምታሳዝነኝ በጣም ነው ደግሞ ደስ የምትለኝ በጣም እኮ ነው የምትንከባከበኝ አይደለም እሷ መጥ ይዟት እንቅፋት እንኳን ሲመታት በጣም ነው እኮ የምታሳሰኝ እንዶ ድቅ ብላ ሙተት የምትልብኝ ነበር ነው እኮ የሚመስለኝ ያለኝ እንግዲህ ነበር የተረዳው ነው እንግዲህ ለዳጣም ለሰላም በጣም ነው የምትሳሳላት በጣም ነው የምትወዳት ይሄ ነገር ሊሆን ይችላል እንግዲህ ሰላም ከምታደርግላት እንክብካቤ ነው በጣም ነው የምትንከባከባት ትሪት ታደርጋታለች ምናምንና በዛ ምክንያት ነው ኤቢም እንግዲህ ለመጨረሻ ጊዜ አባቷን ማስጠንቀቂያ ሰጥቷት በሩን ከፍቶላታል አንቺ ከኔ እጅ ወጥተሻል እንግዲህ ህይወት ይቅጣሽ እኔ ልቀጣሽ አልችልም በእኔ አንድ ቀንም አፍረሽብኝ አታቂም ኮርተሽብኝ እንጂ አትናገሪ ያልኩሽን ነገር ለወይዘሮ ማርታ ነግረሻታል ለእናትሽ ነግረሻታል የሆነ ችግር ቢፈጠር ኖሮ ማን ነበር ተጠያቂው አትንገሪ ያስልሽ ነገርሻት አየሽ ስለዚህ ህይወት ይቅጣሽ እኔ እንግዲህ ልቀጣሽም ላስረብሽም ምንም ላርግሽም አልችልም ለቅቄሻለሁ እንደፈለገሽ ሁኚ ነበር ያላትና እሷም እንዴ አባዬ የመጣው ይምጣ እንጂ እማዬማ ይሄን ነገር ማወቅ አለባት እንዴ ሰላም መቼ ድረስ ነው ልጇን ይዛ እዚህ ቤት የምትቀመጠው ማወቅ አለባት ነበር ያለችውና ይኸውልሽ
ሰላም የዳጣ እናት አይደለችም። ዳጣን ስለምትወዳት ነው ልጄ ብላ የጣፈችው። ተሸውደሻል። ማርቲም ደግሞ ተረድታለች፣ ይህንን ነገር አምናለች። ስለዚህ ምንም ማረጋችም በማለት በሩን ከፍቶ ለቋታል። መጨረሻ ላይ እንግዲህ ሽፍቶች ወደ ቤታቸው ገብተዋል ማለት ነው። የገቡት ሽፍቶች እንግዲህ አርጁና የአርጁ ጓደኛ ነው። እሱም ኤቢ ከቤት አልወጣም ስላለች ኤቢን ምን ለማድረግ እንደገቡ እንግዲህ ባናውቅም ኤቢ ግን መጨረሻ ላይ አንዱ መታ ዘርረዋለች ማለት ነው። ናታንም መጨረሻ ላይ መጥቶ የተፈጠረውን ነገር ሲያይ እንግዲህ በጣም ነው የደነገጠው። አቶ ደረጀ እንግዲህ ይህን ነገር ሲያይ ምን ይፈጠር ይሆን? በጣም ከባድ ነው። አርጁ እንግዲህ ከባድ ሪስክ ውስጥ ገብቷል ማለት ነው። አቶ ደረጀ ሲያዩ እንግዲህ ለአርጁ ህይወትን በጣም አስጊ ነው። ግን ኤቢ ጎበዝ ናት። ያው አናቱን ብላ ፈርጠዋለች ማለት ነው። ነገረኛም ብትሆን ነገር ቆስቋሽን ብትሆን ማለት ነው። ምን ይፈጠር ይሆን የሚለውን እንግዲህ በቀጣይ ቪዲዮ እዥላችሁ መጣ ይሆናል። የዛሬ ቪዲዮ ይህን ይመስላል። እስከምንገናኝ ቸር ሰንብቱ። አመሰግናለሁ።